ግንቦት 21 2018 ዓ.ም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በደብረ ብርሃን ግንባር ዛሬ ከንጋት ጀምሮ ፋኖ በወሰደው ቅንጅታዊ እርምጃም የጠላት ኃይል አከርካሪው መሰበሩ ታወቀም። የከተማዋን ወታደራዊ ምሽግ የሰበሩት የፋኖ አርበኞች በአገዛዙ ቅጥረኛ ኃይሎች ላይ በወሰዱት የተቀናጀ እርምጃም ከ3 ተሽከርካሪ በላይ ወታደሮች ሲገደሉ አያሌ ወታደሮች ደግሞ ቆስለው በአሁን ሰዓት በከተማ ውስጥ የሚገኙ ሆስፒታሎችን ማጨናነቃቸው ተሰምተዋል። መረጃውን ታደምጡታላችሁ። በተያያዘ ዜና በመካነ ሰላም ከተማ ውስጥ በተደረገ ተጋድሎ አገዛዙ አይደፈሬ በሚል ሲተማመንበት የነበረውና በፈንጅ የታጠረው የአባይ በር ምሽግ በፋኖ ክንድ ተሰበረ። የፋኖ የማጥቃት አቅምና የጦር ጥበብ በታየበት በዚህ ተጋድሎ ከመካከለኛ አዛዦች ጀምሮ በርካታ የጠላት ሰራዊት አባላት ሲገደሉ በርካታዎች ደግሞ ቆስለው ለሕክምና ወደ መካነ ሰላም ሆስፒታል ተወስደዋል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ በዚያው በወሎ ቤት አማራ በ11 ተሽከርካሪ ተጭነውና በከባባድ መሳሪያዎች ታጅበው እየተንቀሳቀሱ በነበሩ ያገዛዙ ኃይሎች ላይ በለጋምቦ ወረዳ ልዩ ስሙ አቧሬ ተብሎ በሚጠራው አካባቢ በተፈጸመባቸው የቆረጣ እርምጃም በርካታዎች ተደመሰሱ። የደፈጣ ሳይንስን ከአማራዊ ፍጹም ጀግንነትና የጦር ብልሃት ጋር በማዋሃድ በጠላት ላይ እርምጃውን የወሰዱት የምኒልክ ዕዝ አርበኞች በአርፒጂና በቦምብ እንዲሁም በስናይፐርና በብሬን ታግዘው የጠላት ኃይል ዳሽቆ እንዲቀር አድርገውታል። ታደምጡታላችሁ። በተያያዘ በዚያው በወሎ ቤት አማራ ምዕራባማው አካባቢ ከከላላ ቲርቲራ እስከ ደገርና አቧሬ በተካሄደ ውጊያም 62 ያገዛዙ ወታደሮች ሲደመሰሱ ወሳኝ ወታደራዊ ስፍራዎችም በፋኖ ቁጥጥር ስር መግባታቸው ተነገረ። ውጊያው በተጀመረ በግማሽ ቀን ውስጥ 6 ያገዛዙ ምሽጎች በፋኖ ክንድ ድርምስምሳቸው ሲወጣም ከአገዛዙ ወታደሮች በተጨማሪ የብልጽግና ተላላኪ ባንዳዎች የህዝብን ትግል መናቅ የሚያስከትለውን መራር ጽዋ ተግተዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአንበሳው ጋይንት ክፍለ ጦር በጠላት ላይ ተከታታይ መብረቃዊ እርምጃዎችን በመውሰድ የአገዛዙን ኃይል አሽመድምዶ አንጸባራቂ ድል ተቀዳጀ። በአካባቢው በስልታዊ ወታደራዊ ጠቀሜታው በሚታወቀው የአህያ ጥላ ተብሎ በሚጠራው ቦታና በሌሎች ግንባሮች በወሰደው እርምጃ ነው የጠላት ኃይል አከርካሪ የተሰበረው። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ግንቦት 21 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ሁለተኛ ቀኑን በያዘው በዘመቻ አንሻ ሳይድ በደብረ ብርሃን ግንባር በአሳምነው ዕዝ ከሁለት ኮሮች የተውጣጡ የተለያዩ ሬጅመንቶች በጥምረት በአገዛዝ ወራሪ ኃይል ላይ እርምጃ በመውሰድ አንጸባራቂ ድል ተቀዳጁም። በደብረ ብርሃን ሪጂኦፖሊታን ከተማ ላይ ከፍተኛ ውጊያ የተደረገ ሲሆን ከ3 ተሽከርካሪ በላይ አገዛዙ ኃይሎች ሙሉ በሙሉ መደምሰሳቸው ታውቋል። ደብረ ብርሃን ከተማ ካላት የኢኮኖሚና ጂኦፖለቲካ ፋይዳ አንጻር ከአዲስ አበባ በመቀጠል አገዛዙ ከፍተኛ ወታደራዊ ኃይል ያከማቸባት ከተማ ብትሆንም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አካል የሆኑት ወንድማማቾቹ የአጼ አምደ ጽዮን ኮርና የአጼ ዘርዓ ያዕቆብ ኮር አሃዶች ዛሬ ግንቦት 21 2018 ዓ.ም ከማለዳ ጀምሮ በአምባገነኑ የብልጽግናው በር ጠባቂ አየር ወለድና የኮማንዶ አባላት ላይ የተጠናከረ እርምጃ እየወሰዱ ውለዋል። በሸዋ ጠቅላይ ግዛት ተጉለት ቀጠና በደብረ ብርሃን ሪጂኦፖሊታን ከተማ ጣይቱ ክፍለ ከተማ ውስጥ እንዲሁም በደብረ ብርሃን ከተማ ከዚህ አልፎ በመሃል አምባና አዲስጌ በሚባሉ አካባቢዎች ላይ ከድሮን ጀምሮ ዙ 23ና ሌሎች ከባባድ መሳሪያዎችን ታጥቆ በተንቀሳቀሰው የጠላት ኃይል ላይ ነው ከባድ እርምጃ የተወሰደው። ተጋድሎው ይህ ዜና እስከተጠናቀረበት ምሽት ድረስ እንደቀጠለ ሲሆን የጠላት ኃይል አከርካሪው ተሰብሯል። በዚህ ተጋድሎ 3 ተሽከርካሪ ሙሉ የጠላት ወታደሮች ሙሉ በሙሉ መደምሰሳቸው ሲነገር በርካታ ቁስለኛ ወታደሮችም በደብረ ብርሃን ከተማ ውስጥ ወደሚገኙ ሆስፒታሎች ተወስደዋል። እየተደረገ ባለው ልዩ የቅንጅት ተጋድሎ ከአምደ ጽዮን ኮር የኮሩ ቃኝን ጨምሮ ከ7 ከራምቦና ከምኒልክ ክፍለ ጦር የተውጣጡ የሬጅመንት አባላት የተሳተፉ ሲሆን በደብረ ብርሃን ከተማ ዙሪያ በመሃል አምባና አዲስጌ በተባሉ ቦታዎች ላይ የጠላትን ኃይል እየደመሰሱት ውለዋል። አሁንም ትንቅንቁ ቀጥሏል።
በሌላ በኩል ከአጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦርና ከናደው ክፍለ ጦር የተውጣጡ የተለያዩ ሬጅመንቶች ጥላት ላይ ከፍተኛ ጉዳት እያደረሱ ውለዋል። በተመሳሳይ በደብረ ብርሃን ከተማ ጣይቱ ክፍለ ከተማ በአጼ ዘርዓ ያዕቆብ ኮር ስር ከ7 ክፍለ ጦር ከብሩክ የደምሴ ክፍለ ጦር ከአጼ ይኩኖ አምላክ ክፍለ ጦርና ከነጎድጓድ ክፍለ ጦር የተውጣጡ ሬጅመንቶች በተናበበና በተቀናጀ ሁኔታ የአብይ አህመድ አረመኔያዊ ሰራዊት ላይ እየወሰዱት ባለው የተቀናጀ ውጊያ ጠላት ከፍተኛ ሰብአዊና ቆሳዊ ኪሳራ ተከናንበዋል። ትንቅንቁ እንደቀጠለ ነው። መረጃዎችን እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። ወደ ወሎ ቤት አማራ መረጃዎቻችን ስናልፍ ከከላላ ቲርቲራ እስከ ደገርና ቧሬ በተካሄደው ውጊያ 62 የአገዛዙ ወታደሮች ሲደመሰሱ ወሳኝ ወታደራዊ ስፍራዎችም በፋኖ ቁጥጥር ስር ውለዋል። በአማራ ሕዝብ ላይ ዘር ማጥፋት ወንጀል እየፈጸመ የሚገኘው የጥቁሩ ናዚው አብይ አህመድ የወንበር አስጠባቂው ኃይል የፋኖ እምቅ አቅምን መቋቋም አቅቶት በሽንፈት ማቅ ውስጥ ተዘፍቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር ከ33ኛ ዋሲል ክፍለ ጦር እንዲሁም ከ71ኛ ሳጅና ባናደው ክፍለ ጦር የተውጣጡ አርበኞች የጠላትን 6 ምሽጎች በግማሽ ቀን ውስጥ በመስበር ያገዛዙን ሰራዊት ዶግ አመድ አድርገውታል። ትናንት ግንቦት 20 2018 ዓ.ም አመሻሹን ጀምሮ እስከ ዛሬ ግንቦት 21 2018 ዓ.ም ረፋድ ድረስ በተካሄደ በዚህ ከባድ ተጋድሎ ያገዛዙ ጦር በሜካናይዝድ በዙ 23 በሞርተር 120 እና በሞርተር 82 ሚሜ እንዲሁም በመድፍ ቢታገዝም የፋኖን ክንድ መቋቋም ሳይችል ቀርቷል። የአማራ ሕዝብን ለዳግም 5 ዓመት የጅምላ ሞት ስደትና ባርነት ለመዳረግ ምርጫ አካሄዳለሁ በሚል በከላላ ወረዳ፣ በደገር ንዑስ ወረዳ፣ በቲርቲራ ከተማ፣ በአቧሪ አካባቢ እንዲሁም በሌሎች የቀጠናው አካባቢዎች ሲንቀሳቀስ በነበረ የጠላት ኃይል ላይ ከባድ እርምጃ ተወስዶበት የኮንክሪት ምሽጎቹ ሳይቀር ድርምስምሳቸው ወጣ ሲሆን በዚህም በርካታ ያገዛዙ ወታደሮች ልክ እንደ ደረቀ ዛፍ ቅጠል መርገፋቸው ታውቋል። በተለይ በእነዚህ አካባቢዎች ህዝብን ክደው ከብልጽግና ጎን በመሰለፍ እየተንቀሳቀሱ የነበሩ ባንዳዎች የህዝብን ትግል መናቅና ህዝብን መካድ የሚያስከትለውን መራር ጽዋ ተግተዋል። ከእነዚህ ጸረ ሰላም ኃይሎች መካከል ጥቂቶች በለስ ቀንቷቸው ተማርከዋል። ይህ ዕድል ያልገጠማቸው ደግሞ የአፈር ሲሳይ ሆነው ቀርተዋል። በተጋድሎ በቁጥር 30 ወታደሮች ሲገደሉ 32 ወታደሮች ደግሞ ክፉኛ የቆሰሉ ሲሆን በድምሩ 62 የጠላት ወታደሮችን ከጥቅም ውጭ ማድረግ ተችሏል። በተጨማሪም 12 ክላሽንኮቭ መሳሪያም፣ 615 የክላሽ ተተኳሽ፣ 13 የደረትና የወገብ ትጥቅ፣ 23 የእጅ ቦምብና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውሏል። በተጨማሪም የቲርቲራ ንዑስ ወረዳ ሙሉ በሙሉ በጀግኖቹ ቁጥጥር ስር ውሏል። በተለይ ከልጓባ እስከ ቲርቲራ ድረስ በተደረገው አውደ ተጋድሎ አገዛዙ አሉኝ የሚላቸውና የሚተማመንባቸው መስመራዊ አዋጊዎች እንዲሁም የቡድን መሳሪያ ተኳሾች መገደላቸውን ተከትሎም በአገዛዙ ቤት ከባድ መደናገጥና መሸበር ተፈጥረዋል። በዚህ ግንባር 2 የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላት ሊከዱ ይችላሉ በሚል ጥርጣሬ ብቻም ከበስተጀርባ ተመታው መገደላቸውን ተከትሎ በሰራዊቱ ውስጥ ከባድ አለመተማመንና መጠራጠር እንዲሁም እርስ በርስ እስከ መገዳደል የሚያደርስ ግጭት ተቀስቅሷል። የጠላት ጦር ከወደ ፋኖ በደረሰበት ጠንካራና የመከት እርምጃ ጸንቶ መቆም ተስኖት ተፍረክርኳል። ለህሊናቸው ያደሩ ወታደሮች የብልጽግና ወንበርን ለማስቀጠል የውሻ ሞት አንሞትም በሚል ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸውን ቀጥለዋል። በሌላኛው መረጃችን በ11 ተሽከርካሪ ተጭነውና በከባድ መሳሪያዎች ታጅበው እየተንቀሳቀሱ በነበሩ ያገዛዙ ኃይሎች ላይ በለጋምቦ ወረዳ ልዩ ስሙ አቧሬ ተብሎ በሚጠራው አካባቢ በተፈጸመባቸው የቆረጣ እርምጃ በርካቶች መሽመድመዳቸው ተነገረ። በወሎ ቤት አማራ ቀጠና ለጋምቦ ግንባር በተፈጸመ የደፈጣ ጥቃት በርካታ ያገዛዙ ወታደሮች ተደምስሰዋል። በአየር ወለድ ኮማንዶ 104ኛ ክፍለ ጦርና በ11ኛ እዝ የ33ኛ ክፍለ ጦር ወታደሮች በ11 ተሽከርካሪ ተጭነው በከባድ መሳሪያ ታጅበው እየተንቀሳቀሱ ባሉበት በለጋምቦ ወረዳ ልዩ ስሙ አቧሬ ተብሎ በሚጠራው አካባቢ ላይ ከባድ የሆነ የቆረጣ እርምጃ ተወስዶባቸዋል። የደፈጣ ሳይንስን ከአማራዊ ፍጹም ጀግንነትና ልዩ የጦር ብልሃት ጋር በማዋሃድ በጠላት ላይ እርምጃውን የወሰዱት በምኒልክ ዕዝ 105ኛ ኮር የ71ኛ ክፍለ ጦር አርበኞች መሆናቸውንም የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ ችለዋል። በዚህ የደፈጣ እርምጃ በ11 ተሽከርካሪዎች ላይ ተሳፍረው ከነበሩ ወታደሮች መካከል በርካቶች በፋኖ ላውንቸር በዛው በተሳፈሩበት ተሽከርካሪ ላይ እንዳሉ ድምጥማጣቸው ጠፍቷል። ቀሪዎቹ በቦምብና በስናይፐር እንዲሁም በክላሽ ጥይት ልክ እንደ ደረቀ ዛፍ ቅጠል መርገፋቸውም ነው የተነገረው። በዚህ ጥቃት ውስን ተሽከርካሪዎች ከማምለጣቸው በስተቀር ቀሪዎቹ ሙትና ቁስለኛ ተደርገው ዳሽቀው ቀርተዋል። ከፋኖ ጥይት ለማምለጥ በሚሸሹበት ወቅት እርስ በርስ ተጋጭተው ከባድ ጉዳት የደረሰባቸው ተሽከርካሪዎችን መኖራቸውን ነው ጣቢያችን መረብ ሚዲያ ለመረጋገጥ የቻለው። የደፈጣ ጥቃት መፈጸሙን ተከትለው በድሮን ሽፋን
የሚታገዝ ተጨማሪ ኃይል ወደ አካባቢ ቢደርስም ነገር ግን ሙትና ቁስለኛ ተሸክመው ከመመለስ ውጭ ከፋኖ ጋር መጋፈጥ ተራራን እንደ መግፋት ሆኖበት ቀርቷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በዚያው በወሎ ቤት አማራ ቀጠና መካነ ሰላም ግንባር ላይ ስለተፈጸመው ጀብድ መረጃዎቹን እናደርሳችኋለን። በመካነ ሰላም ከተማ ውስጥ በተደረገ ተጋድሎ አገዛዙ አይደፈር በሚል ሲተማመንበት የነበረውና በፈንጅ የታጠረው የአባይ በር ምሽግ በፋኖ ክንድ ተሰበረም። የፋኖ የማጥቃት አቅምና የጦር ጥበብ በታየበት በዚህ ተጋድሎ ከመካከለኛ አዛዦች ጀምሮ በርካታ የጠላት ሰራዊት አባላት ሲገደሉ በርካታዎች ቆስለዋል። ከትላንት ግንቦት 20 2018 ዓ.ም ጀምሮ በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር ከ45ኛ እና ከ29ኛ ክፍለ ጦሮች እንዲሁም ከ47ኛ ክፍለ ጦር የተወጣጡ ሬጅመንቶች በወሰዱት እርምጃም የጠላት ኃይል የሚተማመንባቸው እጅግ ጠንካራ የተባሉ የቆም ምሽጎችን በመስበር በርካታ ያገዛዙ ወታደሮችን ደምስሰው አንጸባራቂ ድል ተቀዳጅተዋል። በውጊያው ከተገደሉት መካከል 5 የመካከለኛ እርከን የጦር አዛዦች እንደሚገኙበት ታውቋል። በተጋድሎ በከተማው አባይ በር ወይንም መቅደላ ተብሎ በሚጠራው አካባቢ የሚገኘው በፈንጅ የታጠረውና የደፈር ባለ የጠላት ምሽግ በደቂቃዎች ልዩነት በፋኖ ክንድ እንደበረዶ ቀልጦ ብርቁስቁስ ወጥቷል። በዚህም ከመካከለኛው አዛዦች ጀምሮ በርካታ የጠላት ሰራዊት አባላት ሲገደሉ፣ በርካቶች ደግሞ ቆስለው ለሕክምና ወደ መካነ ሰላም ሆስፒታል መወሰዳቸው ታውቋል። በከተማዋ ሰፍሮ የነበረው በ11ኛ እዝ የ203ኛ ኮር ጦር ድንብርብር ወጥቶ እርስ በርሱ እስከ መተኳኮስ በደረሰበት ሁኔታ ፍርክስኩስ ወጥቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአንበሳው ጋይንት ክፍለ ጦር በጠላት ላይ ተከታታይ መብረቃዊ እርምጃዎችን በመውሰድ የአገዛዙን ኃይል አሽመርምሮ አንጸባራቂ ድል ተቀዳጀም። በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ቀጠና በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር አካል የሆነው የአንበሳው ጋይንት ክፍለ ጦር አርበኞች ዛሬ ግንቦት 21 2018 ዓ.ም በስልታዊ ወታደራዊ ጠቀሜታው በሚታወቀው የአህያ ጥላ ተብሎ በሚጠራው አካባቢ እንዲሁም በሌሎች አካባቢዎች ላይ በወሰዱት ፈጣን የቆረጣ እርምጃ የጠላት አከርካሪን ሰብረው አንጸባራቂ ድል ተቀዳጁ። በቆረጣ ውጊያው የፋኖ የማጥቃት አቅምና ልዩ የጦር ብልሃት ታይቶበታል ተብሏል። ድል ልምዱ የሆነው የአንበሳው ጋይንት ክፍለ ጦር በዚህ አካባቢ በጠላት ላይ ተከታታይ መብረቃዊ እርምጃዎችን በመውሰድ አገዛዙን አንገት አስደፍቷል። በአንበሳው ጋይንት ክፍለ ጦር ስር የክንድ አለባለምነው ሻለቃና የአማራ ፍሳ ሻለቃ አርበኞች በጋራ በመቀናጀት በጠላት ቁጥጥር ስር በነበረው የአህያ ጥላ አካባቢ ላይ በጣሉት የደፈጣ ጥቃት ነው የጠላት ኃይልን ብርቁስቁሱን ያወጡት። በሌላኛው አውደ ውጊያ ግራዝማች አድማሱ በላይ ብርጌድ ከማዶዬ እንዲሁም እስከ ገደባ ባለው ሰፊ ስፍራ ባካሄዱት የተቀናጀ ወታደራዊ እርምጃም የአገዛዙን ተላላኪ ወታደሮች ደምስሰዋል። በዚህ የተቀናጀ ጠንካራ ማጥቃት 18 የአገዛዙ ወታደሮች ሲደመሰሱ፣ ቁስለኛ ወታደሮች ደግሞ ለሕክምና ወደ ጉና ከተማ ጤና ጣቢያ መወሰዳቸው ታውቋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ክልከላውን ጥሶ የተገኘ ተሽከርካሪ በፋኖ ቁጥጥር ስር መዋሉ ታወቀም። አማራ ፋኖ ብሔራዊ ንቅናቄ ከግንቦት 21 2018 ዓ.ም ጀምሮ ለተከታታይ 5 ቀናት በአማራ ክልል ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ እንደሚሆኑ ያስቀመጠውን መመሪያ ጥሶ የተገኘ ኮር 3 ሰሌዳ ቁጥር 87123 ተሽከርካሪ ደጀን ወይንም ኩራር ተብሎ በሚጠራው አካባቢ በቁጥጥር ስር መዋሉን በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር አስታውቋል። በተያያዘ ዜና የእንቅስቃሴ ገደቡን በተላለፉ ተሽከርካሪዎች ላይ እርምጃ መወሰዱ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር በሚንቀሳቀስበት ቀጠና የእንቅስቃሴ ገደቡን ተላልፎ በተገኙ ተሽከርካሪዎች ላይ መለስተኛ እርምጃ መውሰዱን አስታውቋል። ከዚህ በተረፈ በሌሎች አካባቢዎች ላይ ገደቡ ተከብሯል። አብዛኛው አካባቢዎች የተሽከርካሪ እንቅስቃሴ ታግዷል። የአማራ ፋኖ ብሔራዊ ንቅናቄ ያወጣው መመሪያ ተፈጻሚ የሆነ ነው። በሌላኛው መረጃችን የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ረዳት ሳጅን መክሊት ታሪክ በ64ኛ ክፍለ ጦር ቃኝና መሐንዲስ አባላት ቁጥጥር ስር መዋሏ ተነግሯል። 64ኛ ክፍለ ጦር በደረሰው የውስጥ መረጃ መሰረት የእነማይ ወረዳ ማህበረ ብርሃን ቀበሌ ጅንጅ ጎጥ ተወላጅ የሆነችው የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ረዳት ሳጅን መክሊት ታሪክ በቁጥጥር ስር መዋሏም ታውቋል። የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ረዳት ሳጅን መክሊት እንደተናገረችው በአዲስ አበባና በኦሮሚያ ሰንዳፋ እንዲሁም በሌሎች በአዋሳ የመሳሰሉ ከተሞች ላይ ለ4 ዓመት የስራ መስክ በመሰማራት የሰራች መሆኑን በማስገንዘብ በእነማይ ወረዳ ማህበረ ብርሃን ቀበሌ ጅንጅ ጎጥ ቤተሰብ ለመጠየቅ የስራ ፍቃድ ይዛ በመጣችበት ወቅት በአማራ ፋኖ ብሔራዊ ንቅናቄ 201ኛ ኮር 64ኛ ክፍለ ጦር ስር ቁጥጥር ስር መዋሏን ተናግራለች።
በዚህ ሰዓት በአዲስ አበባና ሌሎች ከተሞች የምንገኝ የአማራ ተወላጆች፣ የመንግስት ጸጥታ አካላትና አመራሮች ወደ አማራ ክልል ገብተን ብናይ የአማራ ህዝብ ባገዛዙ ወታደሮች በርካታ ግፎች እየተፈጸመበት እንደሚገኝ፣ የአማራ አርሶ አደር በማዳበሪያ ጦት እንደሚሰቃይ፣ በአገዛዙ የሐሰት ምርጫ በህዝባችን ላይ የተፈጸመ መሆኑን በመገንዘብ በተለያዩ መንግስት መስሪያ ቤት ያላቸው አማራዎች እኔ በዓይኔ ያየሁት ትዝብት ግንዛቤን በመውሰድ በአማራ ህዝብ ላይ የተፈጸመ ያለውን ግፍና በደል የድርጊቱ ፈጻሚ አካል ተባባሪ ከመሆን እንድትቆጠቡ ስትልም አሳስባለችም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 21 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ መስሎ ነበረም። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።